አላህን በማመጽ ረገድ ከወንጀል በመቆጠብ ከወንጀል በመራቅ ታጋሽ መሆን ሰብረኛ መሆን ኢነ النفس لأمارة بالسوء የሰው ነፍስ መጥፎ ነገር እንዲተገብር ታዛዋለች ሰው በነፍስያው መጥፎ ነገር እንዲያደርግ ስሜቱ ትጎተጉተዋለች ነገር ግን ስሜቱን ተቆጣጥሮ ልጓሙን በደንብ አጥብቆ ወደ ወንጀል ላለመሄድ ማለት ነው ሁሉ ጊዜም አቋሙን ካጠናከረ ከወሰነ ሰውየው በአመጽ ላይ ሰብረኛ ሆኗል ማለት ነው ስለዚህም الصبر على معصية الله አላህን በማመጽ ረገድ ቁርጠኛ የሆነ አቋምን ማሳየት በአላህ ውሳኔ ላይ ተስፋ ሳይቆርጡ አሁንም ትግስተኛ መሆን አምላካችን አላህ የሚወስናቸው ውሳኔዎች መጨረሻቸው ለኛ ኸይር ናቸው ፊት ለፊታቸው ቢታዩም አደጋ ቢሆኑ ሙሲባ ቢሆኑ አላህ ሊፈትነን ይህንን ያደርጋል ይህ ፈተና መሆኑን አውቆ መታገስ ትልቅ ሶብር ነው ስለዚህም ያ አዩሃ الذين آمنوا اصبروا ይላል እናንተ በእኔ ብቸኛ ጌትነት ያመናችሁ ሙእሚናን ባሮቼ ሆይ ሁላችሁም ታገሱ ወሳቢሩ አለ እንደዚሁም ደግሞ ወለነብሉወነኩም ገናን ፈትናችኋለን እንሞክራችኋለን بشيء من الخوف ስጋትን በመጣል ይላል በፍርሃት ስጋትን በመጣል እንፈትናችኋለን ወልጁዕ በድርቅም ቢሆን እንደዚሁ ረሃብ በአንድ አካባቢ ወይም በአንድ ከተማ ላይ እንዲከሰት በማድረግ የልባችሁን ጽናት እንፈትናለን ወነቅስ من الاموال ከንብረትም በማግደል ይላል ወይ ትከስራለህ አሊያም በእሳት አደጋ በሌላ መልክ ይጠፋል ንብረትን በማግደል ወልአንፉስ ወተመራት በነፍስና በፍራፍሬዎችም እንደዚሁ ትፈተናላችሁ ይላል አካልህ ላይ ጎዶሎ በማምጣትም ሊሆን ይችላል ወይም ከቤተሰብ ውስጥ ልጅም ሆነ ወላጅ ወንድም እህት አንዱን ወደኔ በመውሰድ እንፈትናቸዋለን ይሄ ሁሉ ፈተና ሲመጣ ግን ወበሽር الصابرين ታጋሾችን አበስራቸው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا أيها الذين آمنوا اصبروا وصابروا يا أيها الذين آمنوا أن أنت يمناتشو سوّتشو إلى اصبروا تاقسوا إلى على الطاعة والمصائب اللهم بمتعززم هنا مصيبة ويم مكرا بمدرس باتشو ساعات وعن المعاصي እንደዚሁም አመጽ ላለመስራት በወንጀል ላይ ላለመገኘት ሁላችሁም ታገሱ ይላል እዚህ እንግዲህ ሶብር ሶስት ደረጃዎች እንዳሉት ያሳየናል እስቢሩ ሲል الصبر على طاعة الله اللهم በመታዘዝ ትግስተኛ ሆኖ መገኘት ሶብር ትግስት ብሎ ማለት እንግዲህ ሙላዘመቱ ሸይ አንድን ነገር አጥብቆ እስከ መጨረሻው መያዝ ሶብር የሚል ተርጓሜ ካለው الصبر على طاعة الله አላህን በመታዘዝ ትግስተኛ መሆን ማለት ነው ሰውየው የአላህን ትእዛዝ በመፈጸም ለአንድ አመት ኮንትራት ወይም ለተወሰነ ቀናት ሳይሆን አላህ በህይወት እስካቆየው ጊዜ ድረስ ታዛዥነቱን በተግባር በማሳየት ለአላህ ታዛዥ በመሆን ሁሉ ጊዜ መዘውተር ሌላኛው የሰብር አካል ይሆናል ማለት ነው ሁለተኛው الصبر على معصية الله አላህን በማመጽ ረገድ ከወንጀል በመቆጠብ ከወንጀል በመራቅ ታጋሽ መሆን ሰብረኛ መሆን إن النفس لأمارة بالسوء የሰው ነፍስ መጥፎ ነገር እንዲተገብር ታዛዋለች ሰው በነፍስያው መጥፎ ነገር እንዲያደርግ ስሜቱ ትጎተጉተዋለች ነገር ግን ስሜቱን ተቆጣጥሮ ልጓሙን በደንብ አጥብቆ ወደ ወንጀል ላለመሄድ ማለት ነው ሁሉ ጊዜም አቋሙን ካጠናከረ ከወሰነ ሰውየው በአመጽ ላይ ሰብረኛ ሆኗል ማለት ነው ስለዚህም الصبر على معصية الله اللهم በማመጽ ረገድ ቁርጠኛ የሆነ አቋምን ማሳየት ሶስተኛው الصبر على اقدار الله በአላህ ውሳኔ ላይ ተስፋ ሳይቆርጡ አሁንም ትግስተኛ መሆን
አምላካችን አላህ የሚወስናቸው ውሳኔዎች መጨረሻቸው ለኛ ኸይር ናቸው ፊት ለፊታቸው ቢታዩም አደጋ ቢሆኑ ሙሲባ ቢሆኑ አላህ ሊፈትነን ይህንን ያደርጋል ይህ ፈተና መሆኑን አውቆ መታገስ ትልቅ ሶብር ነው ስለዚህም ያ አዩሃ الذين آمنوا اصبروا ይላል እናንተ በእኔ ብቸኛ ጌትነት ያመናችሁ ምእመናን ባሮቼ ሆይ ሁላችሁም ታገሱ ወሳቢሩ አለ እንደዚሁም ደግሞ ይሄኛው ትግስት የትኛው ነው ከሃዲያኖችን በጦር ሜዳ ላይ ማለት ነው ጋሊቡሁም አሸንፏቸው فلا يكونوا اشد صبرا منكم በመታገል ረገድ ከናንተ የተሻሉና የበረቱ ትግስተኛ መሆን የለባችሁም እነሱ ከኛ የበለጠ ታጋሽ ሊሆኑ አይገባም እኛን በመታገል ረገድ እስከ መጨረሻው ልናስጨርሳቸው የሚገባው እኛው አማኞች ነን እምንታገለው ለስሜታችን ወይ ለሌላ ነገር ሳይሆን የአላህን ቃል የበላይ ለማድረግ ስለሆነ እስከ መጨረሻው ሰብረኛ ሁኑ ይላል አሁን የጀመርነው እንቅስቃሴ ራሱ እዚህ ውስጥ የሚካተት ይሆናል ማለት ነው ይሰማል አይደል ያ ጀማዓ መብት ለማስከበር የሙስሊሞችን ኦሮሮ የኛ ኦሮሮ መሆኑን ለማሰማት አሊፍ ብለን ከጀመርን ወሰላም ላይ እስክንደርስ ድረስ በትግስት እኛ አሸናፊዎች ሆነን ልንቀጥል ይገባል ማለት ነው እስከ መጨረሻው ድረስ አላህ አስጨራሽ እስከሆነው ትግል መቀጠል የሶብር ሌላኛው አካል ስለሆነ ማለት ነው በእነዚህ የሶብር ሶስቱም መንገዶች ጠላትንም በመታገል አማኞች ሆይ ታገሱ ነው የሚለው وقال تعالى በሌላም ስፍራ ላይ ምንድነው የሚለው ወለነብሉወነኩም ገናን ፈትናቸዋለን እንሞክራቸዋለን بشيء من الخوف ስጋትን በመጣል ይላል በፍርሃት ስጋትን በመጣል እንፈትናቸዋለን ወልጁዕ በድርቅም ቢሆን እንደዚሁ ረሃብ በአንድ አካባቢ ወይም በአንድ ከተማ ላይ እንዲከሰት በማድረግ የልባችሁን ጽናት እንፈትናለን ወነቅስ من الاموال ከንብረትም በማግደል ይላል ወይ ተከስራለህ አሊያም በእሳት አደጋ በሌላ መልክ ይጠፋል ንብረትን በማግደል ወልአንፉስ ወثمرات በነፍስና በፍራፍሬዎችም እንደዚሁ ትፈተናላችሁ ይላል አካልህ ላይ ጎዶሎ በማምጣትም ሊሆን ይችላል ወይም ከቤተሰብ ውስጥ ልጅም ሆነ ወላጅ ወንድም እህት አንዱን ወደኔ በመውሰድ እንፈትናቸዋለን ይሄ ሁሉ ፈተና ሲመጣ ግን ወበሽር الصابرين ታጋሾችን አበስራቸው መልካሙን የመስራች ንገራቸው الذين اذا اصابتهم مصيبه እነዚያ መከራ በሚያገኛቸው ሰዓት ሙሲባ በሚደርስባቸው ሰዓት قالوا إنا لله وإنا إليه راجعون እኛም የአላህ ነን ወደሱም ተመላሾች ነን የሚሉ ማለት ነው ይሄ የሙስሊሞች መለያ ቋንቋ ነው አንድ መከራ አንድ ሙሲባ ሲደርስበት ሙስሊም የሚሰጠው ምላሽ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ሁላችንም የአላህ ነን ወደርሱም ተመላሾች ነን በማለት እምንሰጠው ሙስሊሞች ብቻ ነን እንዲህ የሚሉትን ታጋሾችና በስራቸው ነው የሚለው ሷቢሮች ታጋሾች አላህ ዘንድ የሚያገኙት ሽልማት አላህ ዘንድ የሚያገኙት ስጦታ ፈጽሞ ሊለካ እንደማይችል ሲገልጽ ምንድነው ያለው انما يوفى الصابرون اجرهم ታጋሾች ምንዳቸው የሚሰጣቸው አለ ምንዳቸው የሚሞላላቸው መነሻው በ10 እጥፍ ወይም በሰማት በቶ ሳይሆን بغير حساب ያለምንም ግምት ነው ይላል ያለምንም ግምት ለታጋሾች የተዘጋጀው ምንዳ ይህ ነው ይላል በዲን الاسلام ውስጥ ሁለት ነጥቦች አሉ ምንዳቸው በቁጥር ያልተሰፈረ ማለት ነው ማንኛውም ሐሰናት ወልሐሰነቱ ቢዐሽሪ አምሳሊሃ ተብሏል በእስላም መነሻ እጥፍ ድርብ ሆኖ የሚመነዳው ሰውየው ኸይር ስራ ከሰራ ከ10 ይሆንና እስከ 700 ከዛም በላይ እንደ ሰውየው ንያ ነው እያደገ የሚሆደው ነገር ግን አላህ በሐዲስ አልቁድሲ ላይ አንዱን ሲነጥለው ኢላ الصوم ብሏል ጾም ብቻ ሲቀር ነው ያለው ጾም ብቻ ሲቀር فانه لي وانا اجزي به እሱ ለኔ ነው እምመነዳው ምን ነኝ በቁጥር የማይለካ ምንዳ ነው ብሎታል እዚህ ጋር ደግሞ انما يوفى الصابرون اجرهم بغير حساب ታጋሾች ምንዳቸውን የሚያገኙት ያለ ግምት ነው ይላል የሷቢሮች
ምንዳ እጅግ ከፍተኛ መሆኑን አላህ ይገልጽልናል ማለት ነው። በሌላም አየት ታጋሽነትን ማሳየት ትግስተኛ መሆን የቁርጠኞች መለያ ባህሪ መሆኑንም አላህ ገልጾታል። ወለመን ሰበረ የታገሰ ሰውና ወገፈረ ይቅር ያለ በይቅርታ ያለፈ ሰው ኢነ ذلك ለሚን عزم الامور እነዚህ ነገሮች ከቆራጥ ጉዳዮች ከቆራጥ ባልተቤቶች ናቸው ነው። ለኔ ነው የሚለውን ዝርዝርልን ሁድሁድ ኢላ الصوم ጾም ብቻ ሲቀር አምላካችን አላህ አደም ልጅ ምንዳው ለርሱ ነው ምንዳው ከ10 እስከ 700 እጥፍ ድርብ አድርጌ እከፍላለሁ ኢላ الصوم አለ ጾም ብቻ ሲቀር فانه لي እርሱ ለኔ ነው አለ። ለምንድነው አላህ ሌሎችም ዒባዳዎች የሱ ሆነው እያሉ የሚፈጸሙት ጾምን ነጥሎ ለኔ ብቻ ብሎ የተናገረው? فانه ترك شهوته ስሜቱን የምግብ ፍላጎቱን ሊአጅሊ ለኔ ብሎ ስለተወ ይላል። ሌሎች ነገሮችን ምናልባት ሸም ይዞትም ሊያደርገው ይችላል። ከሰው ተሰውሬ ሁሉ ጊዜ ማለት ነው ለደብቃቸው ቢል የማይችለው ይሆናል። ሶላት አዛን በሚልበት ወቅት ጓደኛው ና መስጂድ እንሂድ ሊለው ይችላል። ብር ካለው ዘካ በሚሰበሰብበት ሰዓት በግልጽ ሊጠየቅ ይችል ይሆናል። ጾመኛ የሆነ አካል ግን ማን መጾም አለ መጾሙ ሳይታወቅ ከፈለገ ጾሙን ሊያጠፋ ይችላል። ለሰዎች ጾመኛ መስሎ ጾሙን ሊያጠፋ ይችላል። ተደብቆ መብላት ይችላል። በሻወርም ይሁን በሽንት ቤት ወይም በሌላ ቦታ ሊጠጣ ምግብ ሊበላ ይችላል። ይህንን ማድረግ እየቻለ እኔን ብቻ በሩቅ ፈርቶ በማድረጉ ጾም የኔ ነው ብሎ አላህ ከዒባዳዎች መካከል መነጠሉን ያሳየናል ማለት ነው። ግልጽ ነው። እና ያው ርዕሳችን ኦሬዲ ጾም በሰብር ላይ ነው በጾም ጉዳይ አይደለም። እና እዚህ ላይ የሷቢሮችን ደረጃ ያሳየናል። አምላካችን አላህም ከታጋሾች ጋር ነው። አላህ ከታጋሾች ጋር መሆኑን በሌላ አየት ላይ ገልጿል። استعينوا بالصبر والصلاة በትግስትና ሰላትን ወቅቱን ጠብቆ በመስገድ ላይ ሁላችሁም ተጋገዙ ይላል። ተረዳዱ ان الله مع الصابرين አላህ ከታጋሾች ጋር ነውና ይላል። አምላካችን አላህ ከታጋሾች ጋር ነው። ሁሌም ሰላት በመስገድ እንደዚሁም ደግሞ በትግስት ላይ ተረዳዱ አደራ ተባባሉ ይላል። ወለነብሉወነኩም እንፈትናችኋለን ይላል አላህ እንሞክራችኋለን حتى نعلم اي اظهر علمي እውቀቴን ይፋ እስካደርገው ድረስ ይላል። በተግባር እስክናሳያችሁ ድረስ المجاهدون منكم والصابرين ከናንተ ውስጥ የሚታገሉትንና ታጋሾችን ለይተን እስክናሳውቃችሁ ድረስ እንፈትናችኋለን እንሞክራችኋለን ነው የሚለው። እና والآيات في الأمر بالصبر وبيان فضله كثيرة معروفة ትግስትን በተመለከተ የትግስትን ደረጃ የሚገልጹ የቁርአን አንቀጾች እጅግ ብዙ ናቸው። ሶብር ጥቅሙ ትልቅ ነው ማለት ነው። ከነዚህም መካከል በሐዲስ ከተገለጹት وعن ابي مالك الحارث بن عاصم الاشعري رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم ኢማሙ ሙስሊም በዘገበው የሐዲስ ሰንሰለት ላይ ምን ይላሉ? الطهور شطر الايمان አሉ። ንጽህና የኢማን ግማሽ ነው አሉ። ንጽህና ወደ ኢማን ግማሽ የሚደርስ ነው። ንጹህነት የሙስሊሞች መለያ ባህሪ ነው። ወልሐምዱሊላህ ተምለኡል ሚዛን አልሐምዱሊላህ ብሎ አላህን ከልብ ማመስገን በኸይር ስራ ሚዛን ላይ የሚሞላ ነው። ወሱብሃንአላህ ሱብሃንአላህ ወልሐምዱሊላህ ማለት ደግሞ ማለት ነው አላህ ከጎዶሎ ባህሪያት ሁሉ ፍጹም የጠራ ነው። ምስጋና የሚገሚሱ ብቻ ነው የሚለው የዚክር ቃላቶች ተምለኡ ማ በይነ السماوات والارض በሰማያትና በምድር ያለውን ሁሉ በመሙላት ሚዛን የሚደፉ ናቸው። ወሶላቱ ኑሩን ሶላት ለሰጋጁ ብርሃን ነው ነገ የውመል ቂያማ። ወሰደቀቱ ቡርሃኑን ሰደቃ ምጽዋት ማውጣቱ ደግሞ ለግለሰቡ ኢማን ለመኖሩ በቂ ማስረጃ ነው። በቂ ማስረጃ ነው። ወሰብሩ ዲያኡን እንደዚሁም ወጋገን ነው ትግስት አሉ። ትግስት ለሰውየው ወጋገኑ ነው። ወልቁርአኑ ቁርአን ደግሞ ማንበብህና በቁርአን ህግ መኖርህ ሁጀቱ ለክ ነገ የውመል ቂያማ ለአንተ ቋሚ ማስረጃ ነው። ተከላካይ ሽማግሌ ነው። ካልሆነም ካላነበብከውና ካልሰራህበት
አው عليك ባንተ ላይ ማስረጃ ይሆንብሃል ነው ኩሉ الناس يغدو እያንዳንዱ ሰው ይማልዳል ይወጣል ማልዶ ወደ ስራ ይሄዳል فبائع نفسه ነፍሱን ይሸጣታል فمعتقها ከእሳ ነፃ አውጥቷት አትርፎ የሚመለሳለ አው ሙቢቁها ወይንም ነፍሱን አጥፍቷት ከአላህ ቁጣ ሸምቶ የሚመለሳለ አላህ ይጠብቀን ሷብር እዚህ ላይ እንግዲህ ወጋገን መሆኑ ተጠቅሷል ማለት ነው እና ትግስትን የመሰለ ምንም ነገር የለም وعن أبي يحيى صهيب ابن سنان رضي الله عنه قال قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام سنقروا من يلالو عجبا لأمر المؤمن يا مؤمن نقر الجيدن قالوا يا مؤمن نقر الجيجي قرمال إن أمره كله له خير نقروا قدايو بتقلال لرسو ملكامنو يميهون اللات وليس ذلك لأحد إلا للمؤمن ይሄ ደግሞ ለማንም የለም አላህ ላመነ ሙእሚን ካልሆነ በስተቀር የሙእሚን ነገር ሁሉ ነገሩ ለሱ ኸይር ነው አሉ ይህንንም ሲያብራሩት ምን ብለው ነው የገለጹት ኢን አሳበትሁ ሰራኡን አንድ የሚያስደስት መልካም ነገር በሚያገኘው ሰዓት ሸከረ ጌታውን ያመሰግናል ከመስመር አይወጣም ወይም ደግሞ በሌሎች ላይ አይንቦጣረቅም ከመስመር አይወጣም አላህን ያመሰግናል ፈካነ ኸይረን ለህ አላህን በማመስገኑ መልካም ይሆንለታል ወኢን አሳበትሁ ضراء ሰው ነውና አሁንም ችግር ወይም ጉዳት ደግሞ ሲያገኘው ተስፋ በመቁረጥ የሚያማርር መንገድ የሚስትም አይሆንም ሶበረ ይታገሳል አሉ ፈካነ ኸይረን ለህ ይህም ለሱ ምን ይሆንለታል መልካም ይሆንለታል አሉ ስለዚህ በመከራ ሰዓት ትግስት ማድረግ መልካምነቱን የሚገልጽ ነው ማለት ነው እና ሁላችንም በሶብር ላይ ልንተጋገዝ ልንተባበር ይገባናል እስኪ አንድ ሰፊፊ ሐዲስ አለ እዚህ ላይ እሱን ላንብብላችሁ እንግዲህ ከዚህ በፊት ተገልጿል በኢማን ላይ ትግስት ማድረግ ምንኛ ወሳኝነት እንደሆነ የሚገልጽ ነው وعن صهيب رضي الله عنه أن رسول الله صلى الله عليه وسلم قال ነቢያችን አለይሂ ሰላቱ ወሰላም እንዲህ አሉ ሁላችሁም አድምጡ እንግዲህ كان ملك في من كان قبلكم كبفتاتشو كنبروت نغوسوچ مكاكل አንዱ ነበራሉ وكان له ساحر دغامي ነበረው ይሄ ንጉስ فلما كبر ይሄ ደጋሚ ማለት ነው እድሜው ባረጀ ሰዓት قال للملك ለንጉሱ ምን አለው اني قد كبرت ይሄው እንደምታየው አርጅቻለሁ አለ እድሜ እየገፋ ስለመጣ فبعث الي غلاما ወደኔ አንድ ወጣት ልጅ ላከልኝ ወዓሊሙሁ السحر በኔ ቦታ በመትከል ያገለግል የሚችል ድግምትን የማስተምረው ወጣት ልጅ ወደኔ ላከልኝ አለው فبعث اليه غلاما يعلمه እንዲያስተምረው አንድ ወጣት ልጅ ወደሱ ተላከለት ተሰጠው ታዳ ይሄ ወጣት ልጅ وكان في طريقه اذا سلك راهب ወደዚህ ወደ ንጉሱ ቤት ማለት ነው ወዳረጀው ድግምተኛ መጥቶ ትምርትን ድግምትን ለመማር በሚሄድበት ሰዓት አንድ ባህታዊ በኢሳ አለይሂ ሰላም ዲን ላይ ያለ ሰውን ያገኘው ነበር በመንገድ ማለት ነው فقعد اليه وسمع كلامه فعجبه የተወሰነ እሱ ጋር ይቀመጣል ንግግሩን ጸሎቱን ሲሰማ እጅግ በጣም ይማረካል ይደነቅበት ነበር وكان اذا اتى الساحر مر بالراهب وقعد اليه ሁሌም ማለት ነው ወደ ደጋሚው በሄደ ቁጥርና ወደ ቤቱ በተመለሰ ቁጥር ይሄ ባህታዊ ዘንድ እየተቀመጠ ትምህርትን ይቀስም ነበር فاذا اتى الساحر ضربه ታዳ በዚህ ምክንያት ሰዓት ስለሚያረፍድ ደጋሚው ዘንድ ሲመጣ የታረፈድክ የትቆየህ እያለ ይመታው ነበር فشكى ذلك الى الراهب ይህንን ነገር ወደ ባህታዊው ስሞታ አቀረበ ያንተን ትምህርት ትቼ ማለት ነው ዱላውን ፈርቼ ያንተን ትምህርት ትቼ መሄድ አልችልም ትምህርት አግኝቼ ሲሄድ የት ቆየህ እያለ ይመታኛል ብሎ ስሞታ ሲያቀርብ መፍትሄ ፈልጎ ማለት ነው فقال የባህታዊ ምን አለው اذا خشيت الساحر የፈራኸው ደጋሚውን ከሆነ ለምን አረፈድክ ብሎ ይቀጣኛል ብለህ ፈርተኸው ከሆነ فقل حبسني اهلي ቤተሰቦቼ ስራ በመስጠት ትንሽ አዘግይተውኝ ነው አቆይተውኝ ነው ብለህ ምላሽን ስጥ واذا خشيت اهلك ቤተሰቦችህን ደግሞ ፈርተ ከሆነስ ስትመለስ ማለት ነው
እኔው ጋር ተምረ ስትሄድ የት ነበርክ እስካሁን ብለው አንድ ነገር ያረጉኛል ብለ ፈርተህ ከሆነ فقل حبسني الساحر ደጋሚ ዋቆየኝ በማለት መላምትን ፍጠር አለው። እንግዲህ ይሄ ሐዲስ ለኛ ምን ያስተምረናል ማለት ነው? ሰው የራሱን ዲን በመማር ረገድ ለአኺራ የሚጠቅመውን ነገር በማወቅ ረገድ እንቅፋት የሆኑበት ነገሮች ፊትለፊቱ ካጋጠሙት እነዛን እንቅፋቶች ማለት ነው ሌላ መውጫ መንገድ አጥቶ በእንደዚህ አይነት መንገድ ብቻ መትረፍ የሚችል ከሆነ ሸሪዓው የሚፈቅድለት መሆኑን ያሳየናል ማለት ነው። ያንን የአላህን ሸሪዓ ለመተግበር የአላህን ሸሪዓ ለመማር ይሄን መንገድ እንደ መፍትሄ አድርጎ መጠቀም እግረ መንገድ ሐዲሱ ያስረዳናል ማለት ነው። فبينما هو على ذلك ታዲያ ይሄ ወጣት ልጅ በዚሁ መሃል እያለ اذا اتى على دابة عظيمة قد حبست الناس አንዴ በመንገድ ሲያልፍ ሰዎች እንዳይተላለፉ መንገድ የዘጋ ትልቅ እንስሳ ተጋድሞ ያያል። ይሄን በሚያይበት ሰዓት فقال من ይላል اليوم اعلم الساحر افضل ام الراهب افضل ዛሬ ሲየተና ሐዲስ ነው ይሄ እና ዛሬ የደጋሚው ጉዳይ ነው አላህ ዘንድ በላጭ ወይስ የዚህ ባህታዊ ጉዳይ አላህ ዘንድ በላጭና ተቀባይነት እንዳለው የምለይበት ቀን ይሆናል አለ። فاخذ حجرا ከዛ ወዲያው ትንሽዬ ድንጋይ ይይዛል። በፍጹም ከተኛው እንስሳ ጋራ ሊገናኝ የማይችል ማለት ነው። ከተኛው እንስሳ ጋራ በምንም በመጠንም ሊገናኝ የማይችል የሆነ ነገር አነስተኛ ድንጋይ ይይዝና ምን ይላል? فقال ይላል اللهم إن كان أمر الراهب أحب إليك من أمر الساحر أملاك يا الله وي ይሄ ባህታዊ ዘንድ ተቀምጬ የምሰማው ትምህርት የባህታዊው ጉዳይ አንተ ዘንድ ከደጋሚው ስራ ይበልጥ ተወዳጅና ተቀባይነት ያለው ከሆነ فقتل هذه الدابة حتى يمضي الناس ለምልክት የሆነኝ ዘንድ በዚህች ትንሽ ደንጊያ እንስሳውን ግደለውና ሰዎች እንዲተላለፉ ማድረግ አለ። فرماها ከዛም ወረወረው በአላህ ስም فقتلها ومضى الناس እንስሳውን ገደለው ሰዎችም ተላለፉ ማለት ነው። አሁንም በዚሁ ሐዲስ ላይ በሁለተኛ ደረጃ ምን ትምህርት እናገኛለን ማለት ነው? በነገራቶች ላይ ጥርጣሬ በሚገባን ሰዓት ማለት ነው አምላካችን አላህ ዘንድ እውነተኛ ተወጁህ ፊታችንን ወደሱ በማቀጣጨት አላህ ነገራቶችን እንዲለይልን መጠቀም እንደምንችልና አላህ ደግሞ ሊረዳን እንደሚችል ሐዲሱ ያሳየናል ማለት ነው። ሐዲሱ ይህን ትምህርት ያሳየናል። ኢንሻአላህ ጠቅለል ባለ መልኩ ከዚህ ሐዲስ የምናገኛቸውን ወደ 15 ትምህርቶች ወደ በኋላ ላይ እንመለከታቸዋለን። አሁን ሐዲሱን እንየው። ከዛም فآت الراهب ባህታዊው ዘንድ መጣና فأخبره ጉዳዩን ነገረው። መንገድ ላይ ያደረገውን በዛች ትንሽ ድንጋይ የተፈጸመችዋን ነገር ነገረው። فقال له الراهب ባህታዊው ምን አለው በዚህ ሰዓት? አይ ቡነየ አንተ اليوم افضل مني አለው። ልጄ ሆይ ዛሬ አንተ ከእኔ በልጠሃል አለው። ዛሬ ከእኔ በልጠህ ተገኝተሃል። قد بلغ من امرك ما ارى ይሄው እንደማየው ጉዳይህ እዚህ ደረጃ ላይ ደርሷል። በል እንግዲያውስ وانك ستبتلى በዚህ ኢማን ልክ መፈተንህ አይቀርም ወደፊት ትፈተናለህ። فإن ابتليت ዋናው ነገር ግን ከተፈተንክ فلا تدل علي ወደኔ በፍጹም እንዳታመላክት አለው። وكان الغلام يبرئ الأكمه ይሄ ወጣት ልጅ በአምላካችን አላህ ፍቃድ ማለት ነው የውሮችን አይን ያበራ ነበር። አክመህ الذي ولد اعمى ገና ሲወለድ ከናቱ ማህፀን አይነ ግንባር ሆኖ የወጣ ማለት ነው። አይናቸውን ያድን ነበር። والابرص ለምጻሞችንም በአላህ ፍቃድ ያድናቸው ነበር። ويداوي الناس من سائر الادواء ሌሎችንም ሰዎች ከተለያዩ አይነት በሽታዎች በአላህ ፍቃድ ያድናቸው ነበር። فسمع جليس للملك ንጉሱ ዘንድ ተቀማጭ የሆነ አንድ ሰው ይህን ጉዳይ ወጣቱ መፈጸሙን ሰማ። ካነ قد عمي አይነ ስውር ደሞ ነበረ፣ አይኑ ታውሮ ነበር። فاتاه بهدايا كثيرة فقال ከዛም እጅግ ብዙ ገጸ በረከቶችን ሀዲያዎችን ይዞለት መጣና ምን አለው? ما ها هنا لك اجمع ان انت شفيتني ይሄ ሁሉ በጠቅላላ ላንተ ገጸ በረከት ነው ስጦታ ነው ካዳንከኝ ነው ግን አለው።
ካዳንከኝ ላንተ ነው የሚሆነው አለው فقال ወጣቱም ምን ይላል إني لا أشفي أحدا إنما يشفي الله تعالى እኔ አንድንም ማዳን አልችልም አለ የሚያድን አንድ አላህ ብቻ ነው አለ እኔ ማንንም ማዳን አልችልም አላህ ነው የሚያድነው فإن آمنت بالله تعالى አንተ በአላህ ብቸኛ ጌትነትና አዳኝነት ካመንክ دعوت الله فشفاك እኔ አላህን እለምንልሃለሁ አላህ በጥበቡና በችሎታው በቸርነቱ አንተን ያድንሃል አለው فآمن بالله تعالى ይሄም ሰው በአላህ ብቸኛ ጌትነት አመነ ሰውየውም ወጣቱ ልጅም ዱዓ አደረገለት فشفاه الله تعالى አላህም ከዚህ በሽታ ነፃ ወጣው ዳነ አይኑ ተከፈተ ማየት ቻለ فأتى الملك ንጉሱ ዘንድ መጣ فجلس إليه كما كان يجلس ክሎዝ ኦኬ ታዳ ያው በአላህ ብቸኛ ጌትነትና አዳኝነት ካመነ በኋላ ኢንሻአላህ ያው መቆራረጥ ወይም ደግሞ ማቆም ሲጀምር መልእክት ተሰጡኛላችሁ ከዛም فأتى الملك فجلس إليه كما كان يجلس ንጉሱ ዘንድ መጣ በፊት ያው ይቀመጥ እንደነበረው እሱ ዘንድ መጥቶ ተቀመጠ አይኑ ድኗል አሁን فقال له الملك በጣም በመገረም ስሜት ማለት ነው ንጉሱ ምን አለው من رد عليك بصرك አይንህን ማን የመለሰልህ አለው አይንህን ማን የመለሰልህ ብሎ ሲጠይቀው قال ربي ያም ተቀማጭ የነበረው ሰው ምን አለ ጌታዬ ነው በማለት ምላሽ ሰጠ አይኔን የመለሰልኝ ጌታዬ ነው በማለት ምላሽ ሰጠ ከዛም ንጉሱ ምን ይለዋል አወለከ ረብ ገይሪ ደሞ ከኔ ሌላም ጌታ አለህ እንዴ ብሎ ሲጠይቀው ቃል ተቀማጩ ምን አለ ረቢ ወረቡከ አላህ የኔም ያንተም ጌታ አላህ ብቻ ነው እሱ ነው አይኔን የመለሰልኝ አለው فأخذه ወዲያውኑ ያዘው فلم يزل يعذبه بل ማን ነው አይንህን የመለሰልህ እያለ እሱን ከመቅጣት አልተወገደም حتى دل على الغلام ወደ ወጣቱ ልጅ እስኪያመላክት ድረስ ከዛም በኋላ ወደ ወጣቱ ልጅ አመላከተ فجيء بالغلام ይሄ ድግምት እንዲማር የተመረጠው ወጣቱ ልጅ መጣ فقال له الملك ንጉሱም ምን አለው አይ ቡነይ ልጄ ሆይ قد بلغ من سحرك ما تبرئ الأكمه والأبرص ይሄ ድግምትህ የውሮችን አይን እስከማዳን ለምጻምን እስከማንጻት وتفعل እንዲ ተአምራቶችንም እስከማድረግ ደረጃ ደርሳል እንግዲያውስ ምንድነው ሲለው فقال من على اني لا اشفي احد እኔ ማንንም አላድንም انما يشفي الله تعالى የሚያድን አላህ ብቻ ነው ብሎ ምላሽን ሰጠው فاخذه فلم يزل يعذبه እሱንም ያዘው ከመቅጣት ወደ ኋላ አላለም ማን ነው ይሄን ትምርት ያስተማረህ ብሎ ሲጠይቀው حتى دل على الراهب ወደዛ ወደ መጀመሪያው ባህታዊ እስከ መጠቆም ደረጃ እስኪጠቁም ድረስ ይቀጣው ነበር መጨረሻ ላይ ወደ ባህታዊው ጠቆመ فجاء بالراهب فقيل له ያ በትክክለኛው የኢሳ ዲን ላይ የነበረው ባህታዊ ተጠራና ተመለስ ارجع عن دينك ከዚህ ከያስከው እምነትህ ተመለስ ተባለ فابى እምቢ አለ እምነቴን እንኳን ይዤ እሞታለሁ እንጂ በፍጹም እምቢ አለ فدعا بالمنشار መጋዝ ተመጣ فوضع المنشار في مفرق رأسه مهل أناتو لا يتدرجبت فشقه جزجزو حتى وقع شقاه عند قنو ودكين ليلا قنو ودقراهدو اسكيورك درس لا الله دين بلو رسوله لتتكفله ثم جاء بجليس الملك فقيل له كزام ينقص تكماج ينبرو السم تترانا تباله ارجع عن دينك ከዚህ ሃይማኖትህ ተመለስ ተባለ فابى እሱም እምቢ አለ እውነት ተገልጾልኛል ሐቅን አይቻለው እሞታለሁ እንጂ ከእምነቴማ እንዴት እመለሳለሁ فوضع المنشار في مفرق رأسه فشقه به حتى وقع شقاه እሱም መሐላናቱ ተገዘገዘ አንድ ግማሽ አካሉ ወደ ቀኝ ሌላው ደግሞ ወደ ግራ እስኪወድቅ ድረስ ማለት ነው ثم جاء بالغلام የመጨረሻም ትንሹ ወጣቱ ልጅ ተጠራና فقيل له ارجع عن دينك እሱም ከሃይማኖትህ ተመለስ ተባለ فابى እምቢ አለ
ከዛም فدفعه إلى نفر من أصحابه ودبال دربوچو أصلفو ستونا فقال من على اذهبوا به إلى جبل كذا وكذا መቼም ልጅ ነውና የሆነ የሚያስፈራ ነገር ሲመለከት ሊመለስ ስለሚችል እንደዚህ ተብሎ ወደሚጠራ ተራራ ይዛችሁት ውጡና فصعدوا به الجبل የተራራው ጫፍ ላይ ድረስ ውጡ ከዛም فإذا بلغتم ذروته ጫፉ ላይ በደረሳችሁ ሰዓት ማለት ነው فإن رجع عن دينه እሺ በቃ መለሳለሁ ካለ ይዛችሁት ትመጣላችሁ ወኢላ እምቢ ካለ فطرحوه ወደ ገደሉ ወርውሩት ጣሉት በማለት ትእዛዝ ሰጣቸው فذهبوا به فصعدوا به الجبل ይዘውት ሄዱ ወደ ተራራውም ወጡ ልክ ጫፍ አካባቢ ላይ ሲደርሱ فقال ይህ ወጣት ልጅ ምን አለ በፊት ከሱ ጋር የነበረው አላህ አሁንም ከሱ ጋር እንዳለ ይرحمكالله አሁንም ከሱ ጋር እንዳለና እንደማይለየው ስላወቀ اللهم اكفينهم بما شئت الله ሆይ ይرحمكالله አንተ በሻው መልኩ እነሱን በቃኝ እነሱን ተከላከለልኝ በማለት ዱዓ አደረገ فرجف بهم الجبل ተራራው ተንቀጠቀጠባቸው فسقطوا ከተራራው ላይ ለልጁ ያሰቡት ለነሱ ሆነና እነሱ ወደቁ ወደ ገደል وجاء يمشي الى الملك ብቻውን ወደ ንጉሱ መጣ فقال له الملك በመደንገጥ ስሜት ንጉሱ ምን አለው ما فعل اصحابك ባልደረቦችህ ምን ሆኑ ብሎ ሲጠይቀው فقال كفانهم الله تعالى እነሱንማ አላህ በቀኝ ተከላከለልኝ አለው فدفعه الى نفر من اصحابه ወደ ሌሎች ባልደረቦቹ ደግሞ አሳልፎ ሰጠውና ድጋሚ ምን አለ اذهبوا به فاحملوه في قرقر በመርከብ ውስጥ ከተቱትና ይዛችሁት ሂዱ አለ وتوسطوا به البحر ባህር መሃል አካባቢ ላይ ይዛችሁት ተጓዙና መሃል ላይ ሲደርስ فإن رجع عن دينه አሁንም ፈርቶ ከእምነቱ ከተመለሰ መልካም ይዛችሁት ኑ وإلا فقذفوه ካልሆነ ግን እዛው ባህሩ ላይ ጣሉት ይስመጣላቸው فذهبوا به ከዛም ይዘውት ሄዱ فقال من عليه ወጣት اللهم اكفينهم بما شئت الله ሆይ አሁንም አንተ በመትፈልገው መልኩ ከነሱ አደጋ አንተው ሁነኝ ጠብቀኝ በማለት ዱዓ አደረገ فانكفأت بهم السفينة مركبቱ አረገረገችባቸው فغرقوا ሁሉም ሰመጡ وجاء يمشي إلى الملك ብቻውን ወደ ንጉሱ መጣ فقال له الملك አሁንም ንጉሱ በጣም በደነገጠ ስሜት አለው ما فعل أصحابك ባልደረቦችህ ደግሞ ምን ሆኑ ሲለው فقال كفانهم الله تعالى الله እኔን በቃኝ በማለት ምላሽ ሰጠው فقال للملك አያይዞም ቀጠለና ምን አለው ይሄ ወጣት ልጅ إنك لست بقاتلي በፍጹም አንተ ባሰብከውና ባቀድከው መንገድ እኔን መግደል አትችልም حتى تفعل ما أمرك به እኔ የማዝህን ነገር ካልተገበርክ በስተቀር እኔው በማሳይህ መንገድ ካልሆነ በስተቀር እኔን ልትገለኝ አትችልም አለው قال ما هو እንግዲያውስ ምንድነው ንገረኝ አንተን ገድዬ የምገላገልበት መንገድ ምን እንደሆነ አሳየኝ አለው قال ወጣቱ ምን አለ ብልህነትና በሳልነትን ተጠቀመ እንደ ልጅነቱ አልነበረም تجمع الناس في سعيد واحد በአንድ ትልቅ ሰፊ ሜዳ ላይ ሰዎችን ሁሉ ተሰበስባቸዋለህ አለ وتصلبني على جذع በዘንባባይቷ ግንድ ላይ ከዛ በኋላ እኔን ትሰቅለኛለህ አለው ሰውን ሁሉ ከሰበሰብክ በኋላ ትሰቅለኛለህ ثم خذ سهما من كنانتي ተመልከቱ እዚህ ጋር ቀስት ትይዝና አለ ثم ضع السهم في كبد القوس በቀስቱ ደጋን ላይ ማለት ነው መርዝን ትከትና ثم قل ከዛም ትላለህ بسم الله رب الغلام በአላህ ስም በዚህ ልጅ ጌታ ትልና ثم ارميني ከዛም ወርውርብኝ فإنك إذا فعلت ذلك قتلتني እንዳልኩህ ካደረክ ትገለኛለህ ካልሆነ አትገለኝም አለው ከዛ በኋላ ሰዎችን ሁሉ ሰበሰበ በአንድ ትልቅ ሜዳ ላይ በዘንባባ ግንድ ላይ ወጣቱን ሰቀለው እንዳለውም አደረገ መርዙንም አስነካውና በአላህ ስም በዚህ ልጅ ጌታ ብሎ ወረወረበት ወዲያው ሲወረወረው فوقع في صدغه አናቱን አገኘው መሃል አናቱን አገኘው فوضع يده في صدغه فمات እጁን አናቱ ላይ እንደተደገፈ
አንገቱን ወደ ቀኝ ያቀረቀረ ሆኖ ሩህ ወጣ ሞተ ማለት ነው በአላህ ስም ብሎ ሲወረውር ማለት ነው فقال الناس ያን ሁሉ ክስተት የተመለከቱ ህዝቦች ሁሉ ምን አሉ آمنا برب الغلام በዚህ ልጅ ጌታኛም አምነናል አሉ ራሱን መስዋዕት አድርጎ ብዙዎቹን አተረፈ ማለት ነው ከዛም በኋላ ሁሉም አምነናል አሉ فأتي الملك فقيل له ንጉሱ ዘንድ ዜና ተነገረው ተመጣና አራአይተ ما كنت تحذر አረተፈራው የነበረው ነገር ምን እንደተከሰተ አልሰማህም እንዴ قد والله نزل بك حذرك ያ የምትፈራው የምትጠነቀቀው ነገር ይሄው ሰፈረብህ قد آمن الناس ሰዎች ሁሉ አመኑ አለ ሰዎች ሁሉ አመኑ فأمر بالخدود بأفواه السكك فخدت ከዛም ጉድጓድ እንዲቆፈር አዘዘ ጉድጓዱ ላይ ማለት ነው ተሰነጠቀ ወኡድሪመ ቢፊሃ النيران እሳት እንዲቀጣጠል ተደረገ وقال ከዛም ምን አለ من لم يرجع عن دينه فاقحموه فيها ከእምነቱ የማይመለሰው እዚሁ እሳት ውስጥ ከተቱት ይቃጠል አለ ከዛም በኋላ ሰዎች አንመለስም ይያሉ እየተቃጠሉ حتى جاءت امرأة ومعها صبي لها عند سيت درسات تراوا ህፃን ልጇን ተሸክማ ጡት ያልጣለ ህፃን ይዛ ነበር ከዛም በኋላ ፈራች ወደ ኋላም ማፈግፈግ ጀመረች ህፃን ልጇንም ይዛለች እንዴት ትሁን فقال لها الغلام ህፃኑ ልጅ አምላካችን አላህ የመናገር ችሎታ ሰጠውና ምን አለ ያ ኡማህ اصبري فإنك على الحق እናቴ ሆይ صبر እዚህ ጋር ታገሺ አንቺ ያለሽው በሐቅ መንገድ ላይ ብሎ እናቱን አጽናናት ማለት ነው እና ረዋሁ ሙስሊም ታሪኩ ይሄንን ይመስላል ከዚህ ታሪክ ምንድነው እኛ የምንወስደው ቁም ነገር ከታሪኩ የምንማረው ምንድነው ከዚህ ታሪክ ብዙ የምንማራቸው ቁም ነገሮች አሉ ከነዚህ ቁም ነገሮች መካከል አንደኛ ኩሉ መውሉድን ይውለዱ على الفطره ማንንም ሰው በተፈጥሮ ንጽህና የኢስላምን መንገድ እንዲቀበል ህሊናው የተዘጋጀ ሆኖ እንደሚወለድ አንደኛ ትምህርት እናገኛለን فاقتضت الفطره السليمه ان تكون مع الحق والخير دائما ስለዚህም የሰው ተፈጥሯዊ ንጽህናው ተፈጥሯዊ ማንነቱ ሁሌም ከሐቅና ከኸይር ነገር ጋራ እንዲያዘነብል ይዳርጋዋል ማለት ነው ይሄንንም ልጅ የባህታዊን ጉዳይ በሚሰማ ሰዓት ከደጋሚው ይልቅ ይበልጥ ይመስጠውና ያሳመነው እንደነበረ ማለት ነው ስንረዳ ከሐዲሱ ላይ የሰው ተፈጥሮ ሐቅ ላይ ሆኖ መፈጠሩን የሚያሳይ ይሆናል ማለት ነው አንደኛ ይህንን ትምህርት እንወስዳለን ማንንም ሰው በተፈጥሮ ማለት ነው ከአዳም የወረሰው ኃጢያት ኖሮ ኃጢያተኛ ሆኖ ወደ ሸር ያዘነበለ ሆኖ የሚፈጠር ሳይሆን ሐቅን ለመቀበል የተዘጋጀ አእምሮ ኖሮት የሚፈጠር መሆኑን እንረዳለን ሁለተኛውስ የምንወስደው ቁም ነገር ምንድነው لا بأس بالكذب للنجاة من كيد الكافرين عند الضرورة ፍጹም አስገዳጅ ሆኖ ሌላ አማራጭ በሌለበት መልኩ ከካሃዲዎች ተንኮልና ሴራ ከነሱ አደጋ ለመትረፍ ተብሎ የመጨረሻው አማራጭ እምነታችንን ለመጠበቅ ውሸት መናገር ከሆነ ውሸት መናገር በዚህ ሁኔታ ላይ የተፈቀደ መሆኑን እንረዳለን ማለት ነው በሌላ መልኩ ከሆነ ኢያኩም ወልከዚብ ውሸትን አደራ ተጠንቀቁ فإن الكذب يهدي إلى الفجور ውሸትን መናገር ወደ አመጽ ያመራል وإن الفجور يهدي إلى النار የአመጽ ደሞ ፍጻሜው ወደ እሳት ያመራል ብለው ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል አላህም ወኩኑ مع الصادقين ያለው ከእውነተኞች ጋር ሆኖ ነው የሚለው ውሸት በእስላም አይደገፍም ይህ አይነት አጣብቂኝ ውስጥ የገባ ሰው ግን ለዲኑ ክብር ሲል ያለው መውጫ ቀዳዳ መንገድ ይሄ ብቻ ሆኖ ከተገኘ መዋሸት እንደሚቻል ሸሪዓችን ያስተምረናል ማለት ነው ሶስተኛ ደግሞ ማለት ነው ሶስተኛ علم الغلام بفطرته أن الحق مع الراهب የዚህ የወጣት ልጅ ዕውቀት በተፈጥሯዊ አእምሮው ሐቅ ከባህታዊው ጋር መኖሩን መረዳት እንችላለን ማለት ነው ولكن أراد أن يقيم الحجة ያ ከመሆኑ ጋር ይበልጥ አይነ اليقين በአይኑ አይቶ እንዲያረጋግጥ ማስረጃን ለማቆም ስለፈለገ ኢብራሂም አለይሂ ሰላም ለካ አላህን ሙታንን ስታስነሳ እንዴት እንደምታስነሳ አሳየኝ እንዳለው እሱም ያው በህዝቦቹ ላይ ከልክሏቸው ለነበረው እንስሳ ያደረገውን ተአምር እናያለን እኛም ኢማናችን እንዲጨምር አላህ ነገራቶችን እንዲያሳየን ዱዓ ማድረግ እንዳለብን ያስተምረናል ማለት ነው
ዱዓ ማድረግ ሸክን ወይም ጥርጣሬን ለማስወገድ በእርግጠኝነት ለመታደስ በዚህ መልክ መጓዝ ከወጣቱ እንማራለን። አራተኛ ደግሞ ኢማጠቱል አዛ አን ጠሪቅ የሚያስቸግርን ነገር ከመንገድ እግረ መንገድ ማስወገድም በእስላም የተወደደ መሆኑን በዚሁ ሐዲስ ላይ እንማራለን። ወተኽሊስ الناس من كرب وقعوا فيه من كرب وقعوا فيه ሰዎች ከወደቁበት ጭንቀት ሰዎች ከወደቁበት ችግርም አቅም በቻለ መጠን መርዳትና ችግራቸውን መካፈል የኢስላም ባህሪ መሆኑን እንረዳለን። መሽሩዑን ወመጥሉብ يؤجر المسلم عليه ሃይማኖታዊ ድንጋጌ ያለው በሸሪዓችን የሚፈለግ ተግባሪው አካል የሚመነዳበት ተግባር ነው። ሐዲሱ ላይ እንደምናየው ነብያችን ሰለላሁ ዐለይሂ ወሰለም የኢማኑም ዝቅተኛውም አካል ኢማጠቱል አዛ አን ጠሪቅ ብለዋል። ሰውን የሚያስቸግር ነገር ከመንገድ ማስወገድ ብለው በሐዲሳቸው መክረውናል። የሙዝ ልጣጭም ይሁን ብርቱካን ወይም አንተ በመትጓዝበት መንገድ ካገኘ አንተ ተጠንቅቀ ብታልፈም ካንተ በኋላ የሚመጣ ወንድም ወይ እህት ተንሸራተው ሊወድቁበት ሊጎዱ ስለሚችሉ ያንን አንስተህ ወደ ቆሻሻ መጣያ ገንዳ አለበዛም ጉድጓድ ውስጥ ቱቦ ላይ መጣሉ በራሱ አጅር እንደሚያሰጥ ከዚህ ሐዲስ ላይ የምንወስደው ቁም ነገር ነው ማለት ነው። አጅርንም ያሰጠናል። አምስተኛ المؤمن الصادق እውነተኛ ሙእሚን ምን አይነት ሰው እንደሆነ እግረ መንገድ እንረዳለን። እውነተኛ ሙእሚን ማለት هو الذي ينسب فعل الكرامات الى الله وليس الى نفسه አላህ ለሱ ክብር ለሱ ከራማ ብሎ የሚያደርግላቸውን ተአምራቶች ወደ ነፍስያው አስጠግቶ እኛ ኮነን እንዲያደርግነህ እኛ የሰራልንህ ነው በማለት የነዚህን ነገሮች ወደ ራሱ ሳያስጠጋ ወደ አላህ የሚያስጠጋ መሆኑን እንማራለን። ይሄ ወጣት ልጅ ካዳንከኝ ይሄንን ሁሉ ገጸ በረከት ይዤልህ መጥቻለሁ ሲለው አይ የሚያድን አላህ ነው እያለ እሱ ሰበብያ ቢሆንም እውነተኛውን አዳኝ አላህን ሲገልጽ የአላህን ክብር ሽቶ ሲያስተምር በዚህ ሐዲስ ላይ እኛም ይሄንን ማድረግ እንዳለብን ይገልጽልናል ማለት ነው። ባንቺ ወይ ባንተ ዱዓ አላህ ሰበብያ አድርጎ ያዳነው ወንድማችን ወይም የዳነች እህታችን ካለች በኔ ዱዓ ነው ከማለት ይልቅ አላህ ነው ያሻራት እየተባለ ሙሉ በሙሉ ወደ አላህ ማስጠጋቱ የሙእሚኖች መለያ ባህሪ መሆኑን ያሳየናል ማለት ነው። ስድስተኛ በዚህ ሐዲስ ላይ ምን እንማራለን? الاعتراف بالفضل ولو الى غلام صغير የፈለገ ህፃን ልጅ ቢሆን በእድሜው ወይም በማንነቱ ከኛ ያነሰ ቢሆን እንኳን ግን አላህ እሱን ያበለጠው ከሆነ ብልጫን መቀበል እንዳለብን ማመንና ዕውቅና መስጠት እንዳለብን በዚህ ሐዲስ እንረዳለን። ያ ባህታዊ ረጅም ዘመን አላህን ዓቢድ የነበረው ሰው ኋላ ላይ ወጣቱ የተፈጸመለትን ተአምራት ሲያይ አይ ቡነየ አንተ اليوم افضل مني ዛሬ አንተ ከኔ በልጣሃል በማለት ዕውቅና ሰጥቶታል። ትላንት መተህ እንዴት አንተ ከኛ ትሻላለህ ብሎ አላባረረውም። ስለዚህም እኛም በእድሜ የሚያሱን ሰዎች ግን የአላህን ቃል በማወቅ ረገድ የአላህን ቃል በማሐፈዝ ከኛ ተሽለው ከተገኙ ዕውቅና ልንሰጣቸው ልናምን ይገባናል በላጭነታቸውን ማለት ነው። ይሄም ከሐዲሱ የምንወስደው ቁም ነገር ነው ማለት ነው። ሰባተኛ ደግሞ ኩሉ መን አመረ ቢልማዕሩፍ ወነሃ ዐኒል ሙንከሪ ወሰደዐ ቢልሐቅ በመልካም ያዘዘ ሰዎችን በመጥፎ የከለከለ በሐቅ ነገር ላይ ቀጥ ያለ ሰው ላቡደ ሚን አን ዩብተላ ከመፈተን ቅሮት እንደሌለው እንማራለን። ማንም ሰው ሐቅ እስከያዘ ድረስ ሰዎችን ወደ ሐቅ እስከተጣራና በመጥፎ እስከከለከለ ድረስ ፈተና ይገጥመዋል ማለት ነው። እንደ ኢማኑ ልክ ሰው መፈተኑ አይቀርም ማለት ነው። ይሄ ወጣት ልጅም ባህታዊውም ንጉሱ ዘንድ ተቀማጩም በማመናቸው ሰበብ የደረሰባቸውን ፈተና አይተናል። ስለዚህ ፈተና መኖሩን ማመን አለብን። عليه بالصبر ስለዚህ ፈተና ላይ አደራ በትዕግስት ወለሁ الأجر الكبير عند الله አላህ ዘንድ ታላቅ ምንዳ ስላለው ማለት ነው። ከዚህ አንፃር ትዕግስትንም እግረ መንገድ ፈተና መኖሩን አውቆ እንማርበታለን። ስምንተኛ ደግሞ كل من اخطأ في تعبيره لا يترك في خطئه አንድ ሰው በንያው በሐሳቡ ማስተላለፍ የሚፈልገው መልእክት ሐቅ ሆኖ እንኳን እያለ ባገላለጹና በንግግሩ ግን ስተት ላይ እንኳን የወደቀ ሰው ካለ ማለት ነው። ስተት ላይ የወደቀ ሰው ካለ አይተውም ማለት ነው። በዝምታ አይታለፍም። ያንን ነገር እንዲያርመው እንዲያስተካክለው መምከር እንዳለብን ሐዲሱ ይነግረናል። በል ይበየነ ለሁ ወጅሁ الصواب የተሻለው መንገድና አገላለጽ የትኛው እንደሆነ ያስተምረናል። ላ ሲየማ في عقيدة التوحيد
በተለይ አቂዳ ተውሂድ ላይ በተመለከተ ስለ አቂዳ ነክ ጉዳዮች ላይ በዝምታ አይታለፍም فالغلام يقول للوزير ለምሳሌ ያወጣት ልጅ ንጉሱ ዘንድ ተቀማጭ ለነበረው ሚኒስቴር ምን ይለው ነበር ኢኒ ላ አሽፊ አሐደን ያለው አራኔ ማንንም ማዳን አልችልም ኢነማ ይሽፊ الله تعالى የሚያድንማ አላህ ብቻ ነው ሲለው ነበር ለዚህ ነው ኢብራሂም አለይሂ ሰላም ወኢዛ መሪቱ فهو يشفين በታመምኩ ሰዓት የሚያድነኝ አላህ ነው ብሎ ሲናገርና ያለን ይህንንም እኛ ትምህርት እንወስዳለን ማለት ነው ዘጠነኛ ከዚህ ሐዲስ ምንም እናገኘው ቁም ነገር አለ ኢነ ሊላሂ ሪጃላን አላህ ጀግና ባሮች እንዳሉት እንረዳለን አቅዊያ በኢማንህም በኢማናቸው እጅግ በጣም የበረቱ ናቸው ሰውነታቸው የቀጨጨ ሊሆኑ ይችላሉ ከሲታ ሊሆኑ ይችላሉ ብዙም ያልገዘፉ ናቸው ኢማናቸው ግን ከተራራ በላይ ጠንካራ የሆኑ አሉ ማለት ነው ስለዚህም ፈመህማ ኡዚቡ የቱንም ያህል ቢቀጡ የቱንም ያህል የቅጣት አይነት ቢደርስባቸው ላ يرجعون عن دينهم ካመኑትና ከተቀበሉት ዲን الاسلام በፍጹም የማይመለሱ ጀግና ባሮች አሉት ولا يرضون الطغاة بكلمة فيها ضعف أو كفر ወይንም ደግሞ አመጽ ያለበትን ንግግር በመናገር ወሰናላፊዎችን ማስደሰት የማይፈልጉ ማለት ነው ወለው ሁሪቁ በእሳት እንኳን ቢቃጠሉ ማለት ነው በእሳት ቢቃጠሉ ወይንም ደግሞ ባህር ውስጥ ተሰመጣላችሁ ተብሎ ቢዛትባቸውም እንኳን እንዲህ አይነት ጀግና ባሮች እንዳሉት ልናውቅ ይገባል እኛስ ከነዚህ ጀግና ባሮች አንፃር እንደው ኢማናችን ቢፈተን ምን እንላለን የሚለው የቤት ስራ ነው ማለት ነው ዛሬ በጥፊ ብንመታ እውነተኛ ሐቂቃ ጥፊውስ እውነት ከኢማናችን ጋር እንዴት ነው ሁላችንም ራሳችንን እንድናየው ይዳርገናል ማለት ነው አስረኛ ደግሞ ምን እንረዳለን በዚህ ሐዲስ ላይ ማለት ነው አስረኛ ላቡደ ለከሊመት الحق ان تنتصر ሐቅ ምን ጊዜም እርዳታ እንደሚያገኝ ነው የምንማረው ማንንም ሰው ሐቅ እስከያዘ ድረስ ፍጻሜው ለማን ነው ለሐቅ ነው ሐቅ የበላይ ይሆናል እርዳታን ያገኛል እውነትና ንጋት ያደር ይጠራል እንደሚባለው ምን ጊዜም ቢሆን ሐቅ እየጠራ የበላይ የሆነ እንደሚመጣ ነው የምናየው ይሄው فالملك يعجز عن قتل الغلام ንጉሱ ወጣቱን ልጅ መግደል አቃተው ምንም ሊሟላለት አልቻለም ነገር ግን እኔን መግደል ከቻልክ እኔ በማሳይህ መንገድ ካልሆነ በስተቀር እኔን መግደል አትችልም ብሎ ወጣቱ ልጅ ባሳየው መንገድ ንጉሱ የበታች ሆኖ ትእዛዙን ፈጸመለት በዛ አካሄድ ደግሞ ሰዎችን ሁሉ እንዲያምንበት አደረገ ማለት ነው ስለዚህ ሐቅ ምን ጊዜም የበላይ መሆኑን እንረዳበታለን ማለት ነው 11ኛ ከዚህ ሐዲስ የምንወስደው 11ኛው ቁም ነገር الغلام المؤمن يضحي بنفسه ليؤمن الناس ሰዎች እንዲያምኑ ብሎ ራሱን መስዋዕት ማድረጉን ትምርት እንወስድበታለን وهذا شأن المؤمنين المخلصين ይሄ ለአላህ ብቻ አጥርተው አላህን የሚያመልኩ የሙእሚኖች ባህሪ ነው ሁሉም يسعون لإنقاذ أمتهم ኡማውን ለማዳን ኡማውን ለማንቃት ራሳቸውን መስዋዕት የሚያደርጉ የሚለፉ ናቸው ወለው አዳ ذلك الى استشهادهم እነሱን ሰማዕት እስከ ማድረግ ደረጃ እንኳን ቢደርስ ራሳቸውን ሰማዕት አድርገው ራሳቸውን አጥፍተው ህዝቡን ግን ማትረፍ የሚፈልጉ ናቸው فهم الى الجنه ذاهبون ያው የሚሄዱት ወደ ጀነት ነውና ولا تحسبن الذين قتلوا في سبيل الله اموات بالله መንገድ የሚገደሉ ባሮችን ሙታን ብለህ አትጥራቸው በላህያኡን عند ربهم يرزقون ጌታቸው ዘንድ ህያዋን ናቸው ሲሳይን ይመገባሉ ስላለ ለሰው ብሎ መስዋዕት መሆንም በእስላም የተፈቀደ መሆኑን ያሳያል ማለት ነው ጥቅም እንዳለው ከተረዳ ያ ነገር ለኡማው ትርፍ የሚያመጣ መሆኑን ከታየ እኛ ሞተን ሌላው ይትረፍ የሚለው የኢስላም መርህ መሆኑን እንማርበታለን ማለት ነው እና ይሄን ነገሮች ሁሉ ነው የምንረዳው በ12ኛ ደረጃ ምን እንማራለን መሲሩል ሙእሚኒን ኢለል ጀና የሙእሚኖች ጉዞ ፍጻሜያቸው ወደ ጀነት ሲሆን ከሞት በኋላ ወመሲሩል ኩፋር የካህዲያኖች ግን ፍጻሜያቸው ጀሃነም ነው የሚሆነው በዱንያም ቅጣት ስቃይ ሊደርስባቸው ይችላል በአኺራም ደግሞ ጀሃነም እሳት ነው አላህ ከእሳት ይጠብቀን ሐዲሱ ከዚህም የበለጠ ሰፊ ቁም ነገሮችን ያስተምረናል ያው ሁሉም መልእክታቸው እንግዲህ ሰብር ነው እና ሰብርን በተመለከተ ይህንን ይመስላል جزاكم الله ወንድሞች جعلني الله وإياكم من الذين يستمعون القول فيتبعون أحسنه اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابهم اللهم انصر المسلمين في كل مكان
اللهم انصر المجاهدين في كل مكان اللهم انصرهم على عدوهم وامكر لهم ولا تمكر عليهم برحمتك أرحم الراحمين اللهم دمر اليهود ومن تبعهم من النصارى والمستشرقين برحمتك أرحم الراحمين آمين وسلام على المرسلين والحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آله وصحبه وسلم أجمعين ما يكفري